ዋናው ከዛ አባብሎ ለደላላው ለጅዴው የሰጠው የገጠር ልጅ አጎት ነው። ያንን ሳይያዝ ለምን አወረዳችሁት? እሱን ሳያቀርበው ለምን አወረዳችሁት? ስልኩ ቢሆንም እሱ ካላመጣው ላንተ ደውሎ አያነሳልህም። እሱ ንፍጡ ደርቋል እንዴ ላንተ ደውሎ የሚያነሳልህ ነገሩ እኮ ግዴታ ያስመጣዋል በእኛ ሳይሆን እኮ። ስለዚህ የገጠር ልጅ የሚያመጣው አጎቱን ማን ነው? የገጠር ልጅ ራሱ ሲያዝ አጎቱን ያመጣዋል። አጎቱ ደግሞ እነዚህን ሶስቱ ልጆች የሰጠው ለዚህ ለጅዴው ለማን ነው? ለተመች የሚባለው የሰጠው እሱ ነው። አንተ እኮ አሁን ከተጠያቂነት እያዳንከው ነው። ጌትነት ነህ እንዴት ነህ? ብዙ ጊዜ ደወልን ስልክ አላነሳችሁም። ምን አፉ ድምፅ ስጠው፣ ሪካርድ ይደረግ። ድምፅ ስጠው። ቀጥ ብለህ አውራ። ሰውዬ ቀጥ ብለህ አውራ። ይሰማሃል? ይሰማኛል። አሁን ምንድነው የምታደርጉ መሰለህ? ለአንተም ለሁሉም ሰላም ሲባል ልጅቱ በህይወት አለች። አንተና ይችላል የተባላችሁ ግለሰብ በ24 ሰዓት ውስጥ እዛ ደላላው ላይ ደውላችሁ ልጅቱን እንድታስለቅቁ። ይሄ ነው የመጨረሻም የመጀመሪያው። ማነው ደላላው? ጥሩ። አሁን እኮ አንተ ሌላውን ማነው ስሙ ማን ነው? ይመች አቡፋን ነው ይመች። ሌላው ተክለኝ። ይኸውልህ ከተክራ ጋር ደውለህ ያጎትህን እያባባልከው አንተ ነህ። ከተክላይ ጋር ግንኙነት አለ። ከይቻል ጋር ግንኙነት አንተ ራስህ አለኩ። ያጎትህን እሱ ነው ደላላውን ያወራው አለኩ። የገጠር ልጅ ልትክደው ነው እንዴ? ስለዚህ አንተ ነህ አይደለም እሱም ያገናኘው። የገጠር ልጅ ያገናኘው አንተ ነህ አይደል? ከተክላይ ጋር ተክሌን ታውቀዋል? ለማን ነው ታዲያ አጎትህን ደላላ ያፈለክለት? ሰውዬ ቀጥ ብለህ አውራ። ምነው ህፃን ልጅ እንደ እንቅልፍ አንድ ሰው ትልቅ ሰው አይደለም? ቀጥ ብለህ አውራ እንጂ። ስለዚህ ሁላችንም ስራችንን ጥለን ነው እኮ ያለ ስራ የሚኖር የለም። አንተ ይኸውልህ አንተና ይመች ሆናችሁ ተክላይ ላይ ደውላችሁ በነገው ዕለት ልጅቱን እንዲለቅ አድርጉ፣ ወይ ወደ ሳውዲ እንዲመጣ አድርጉ፣ ወይም ወደ የመን እንድትሄድ አድርጉ። ይሄ ካልሆነ ግን ጉዳዩ በጣም ውስብስብ ነው፣ ከእኛ አቅም በላይ ነው የሚሆነው። ነግረናል። አንተ ታውቃለህ። ማን ነው ለገጠር ላይ ደላላ የፈለክለት? አንተ አይደለም እንዴ? የምንኖረው አይደለም። አንተ ይመችን አንተ ነው የፈለክለት። ኦኬ አንተ ይመች ጋር ደውለህ ለገጠር ላይ ደላላ እንዲፈልግለት አረግ። ስንት ነው አለክ ይመች? በሰው 5500 ብር ነው እፈልግልሃለሁ አለክ ይመች። ለገጠሬና ለወንድሞች ደግሞም ለእሱ ያክስት ልጅ ስለዚህ እሱ ኤምባሲን ተጨረሱ በኋላ እንዲያውም ኤምባሲ አልቀረቧቸው አንደኛው ብቻ ችግር የለውም። ኤምባሲውን ተው፣ አሁን ኤምባሲውን ተውና አሁን ምናምን ሲከሙ ልጅቷ ጓደኛዬ ሄዳለች ምናምን ብሎ ስለነገረኝ ተብላለን። ባሏ ማለት ነው። ትሄዳለች ስለ ለይመች እሷም ትሄዳለች አልከው። ስለዚህ ለልጅቱ ከልጅቱ ጋርና ይኸውልህ ቆይ ጥሩ አሁን ትክክል ነው። ለወንድሞች ለገጠር ልጅና ለሃና ይሄንን ይመችን አፈላልገህ ያገናኛቸው አንተ ነህ። ስለዚህ እሱ ደግሞ ካንተ ቀብሎ ለዛንኛው ደላላ ሰጥቶ ብሩን የተቀበለውም ይሄው ነው። ይችላል። የት አድርጓላችሁ ብሩን? ሌላውን የት አድርጓላችሁ? እኮ እዚህ ጅዳ ሱቅ እንዲደረግ ማለት ነው።
ምና የራሳችን የሚያዝነው ማረጋችሁ በኋላ በተጠየቃ ያሉ ኦኬ። ስለዚህ አንተ ለሃናንም ለጓደኛ ሚስት ማለት ነው ለወንድምህና ለአጎትህ ልጅ ደላላውን ይመች ነው የጠየቅከው። ከይመች ያለ ወደ ያለን አታውቅም። ምንም ማውቀው ነገር የለም። ስለዚህ ይመች ነው። ጥሩ እናመሰግናለን። አንተ ይመች እንደውለህ የሰጠኸውን ልጅ ለማን ነው የሰጣት ብለህ ጠይቀው። ያንተ ልጅቱን ደላላ አለ ብለህ ወስዳቸዋል። ሴቲቷን ግን አግተው ይዘዋት አለ። ስለዚህ ልጅቱን አንጣ ብለህ አንተ ጠይቅ ይመችን። እኛም ይመችን እንጠይቃለን። ይመች ተጠያቂ ነው። ይመች እነዛኞቹን ይጠይቃል። ተግባባን? አሁን እኮ ዋጋህን ታገኛለህ። እኛ ቤተሰቦቹ ጋር የሆነ ቁርስ ስላለን አርፈህ ተቀመጥ ብላኛለች ሚስቱ እች ጋላ ሞታ ዛሬ ግን በጎን ግን ልጁ ራሱ ልጁ ደላላው ልጄን አንጡ እያለ ነው አሉ። በጎን ደግሞ ሲያውቀው ማለት ነው። ይህን ነገር ነው የጻፉልኝ። ልጃችን የታርጋችሁ ነው እያለ ያጨበብራል አሉ። አሁን ደግሞ እንዲህ አይነት ድራማ ዘመዷን በባሏ ለውጣት ነው። ምን አገባት እሷችሁ? ቆሮ ሰቀለ ነው የሚባለው። እርግጥ ይኸውልህ ቅድም የገጠር ልጅ እንደገባ ደላላው ከዛው ኢጃዛ ቤት አብሮ አይደል ከኢትዮጵያ እንደተቀበለው ወጥቶ የገጠር ልጅ ይዞ ወጥቶ ሰባቱንም የሄዱትንም ደውሎ አንድ አይነት የገጠር ልጅ ገብቶ የሚለውን ነገር ሰምታችሁ አንድ አይነት ነገር ተናገሩ ብሎ ከቤት አውጥቶት ነበር አሉ። ይመች የሚባለው ማለት ነው። ዞሮ የመጨረሻ ላይ የምናገረው ደግሜ አላወራም። አንዴ ይቅርታ። እኔ አሁን ልጅቱን ሙታለች ተብሎ ተወርቷል። ይችን ልጅ ህይወቷን እንዳያጠፏት እዚህ ጋር ጥንቃቄ አድርጉ። አሁን ገባችሁ? ሙታለች ብለው በዛው እንዳይቀሩ ማለት ነው። እንደዛ አይነት ፍርሃት አታውራ። ይመቻል እንዳያደርጉት ይነገራሉ። መነገር አለበት። ይነገር ግን የነሱ ቤተሰብ አለ እንዴ? የነሱ ቤተሰብ አለ። የነሱ ቤተሰብ ተሽራቸው እርግጥ እንደዛ አይነት ፍርሃት ነገር የለም። ህዝቡ እንዳለች አቃል ነው። ህዝቡ እንዳለች አቃል ከዚህ በኋላ የለችም፣ አይሰራም ነው። ገባ? በቃ እሱ ልክ ነህ። ግን ልጅቷ በህይወት ስላለች እኮ ነው እስካሁን የምንከራከረው። ሰላም እንደዚህ አይነት ማብራሪያ ነገር አይመለከትም። ሰላም፣ እንዴት ናችሁ? አንዴ እድል ስጡኝ እስኪ ለኔ ይቅርታ ጋራ ቅድም ምንድን ነበር ሲባል ነበር እንግዲህ ቪዲዮ ሲሰራ ማን ነበር የገጠሩ ጓደኞቹም ተሰብስበው ባሉበት ነው ሲሰራ የነበረ እና ቅድም ተደፍራለች የሚለውን የሰማው ከገባው በኋላ ነው የሚል ነገር የሰማው መሰለኝ ካተሳሳትኩ ማለት ነው። እዛው አብረውት ካሉት ጓደኞቹ በስልክ ስታወራ ከተሰማ ለምንድን ነው በዛን ሰዓት ቪዲዮ ሲሰሩ ከጓደኞቹ መሀል መደፈሯን ለምን ደበቁ? እንደተደፈረችስ እየሰማ እንዴት ጥለዋት ሊመጡ ይችላሉ? ለአሁን ላርግና ያልከውን ትላለህ። ጥሩ አዳምጡ። እሺ ቀጥል። ሁላችሁም ላይ እየተከተለች ያለችው ከዚህ በኋላ ስለዚህ ጉዳይ ማንኛችሁም ተነሱ። ጉዳዩን ለእኛ ተውት። እኛ እዚህ ጫካ ለጫካ የምንሄደው ዝም ብለን ለምን እንደሆነ ይታወቃል። በዚህ ጉዳይ ላይ ማንኛችሁም ሁለተኛ ተነሱ ከተማ እናንተን ጋር እንደምቃለን። የገጠር ልጅ ይመች ቤተሰቦቹ እነማን እንደሆኑ የት አካባቢ ሰዎች እንደሆኑ ጠንቅቀን ደርሰንባቸዋል። አጣርተናል። ጉዳዩ ለእኛ ተውት። ከዚህ በኋላ ማናችሁም በዚህ ጉዳይ እንዳትወሩ። ጨርሻለሁ። ከየት ነው? እሱን አይመለከትም። አውቃ ነው። ኦኬ መልካም ሰያ ኦኬ፣ ንግግሬ ሊጨርስ ማለት አሁን የገጠር ልጅ የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር ነው። አይመለከትም ተባለ። በኋላ እንግዲህ ጨርሰናል። ሰምተሃል? እያንዳንድህ ሰያ አሁን እንግዲህ ይሄ ቀላል ነገር አይደለም። የሰው ህይወት ቀላል አይደለም፣ ዋጋ ያስከፍላል። ስለዚህ በዚህ ልጅ ህይወት ቀልዶ የሚቀር ሰው ካለ በቤተሰቡ ህይወት እንደቀለደ ነው የምቆጥረው። ቅድም የገጠር ልጅ የተናገረው አንድ ንግግር አለ። መደፈሯን የሰማሁት ከገባም በኋላ ነው የሚል ነገር አለ አይደል ሰያ?